ሰባተኛው ሀገራዊ ምርጫ ነፃ ፍትሃዊ ሰላማዊና በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የሚያስችል እንዲሆን መራጩ ህዝብ ለምርጫው መመዝገብ ወሳኝ ስለሆነ ኢትዮጵያ ዲሞክራሲን እያጎለበተች የተለያዩ አማራጭ ሀሳቦች እየተንሸራሸሩ ያሉባት ሀገር ከመሆኑ ጋር ተያይዞ ህዝቡ በራሱ ድምጽ መንግስትን እንዲመሰርት የሚያደርግ ብቸኛው አማራጭ ምርጫ ነው። ስለዚህ ምርጫ ደግሞ ዲሞክራሲያዊ፣ ሰላማዊ መሆን አለበት። በመጨረሻም ደግሞ ህዝቡ ራሱ በሰጠው ድምጽ የሚመሰረተው መንግስት ቅቡልነት ያለው መንግስት ይሆናል። ስለዚህ መንግስትን በኃይል የመንግስት ስልጣን በኃይል መያዝ የማይችልበት ደረጃ ኢትዮጵያ እንድትደርስ የዘንድሮ ምርጫ በተለይ ኢትዮጵያን ወደ ተምሳሌት አገር ከሚለው ምርጫ መልእክታችን ጋር የሚያያዝ እንደ መንግስትም እንደ ብልጽግና ፓርቲም ትልቅ ትርጉም ያለው ምርጫ ስለሆነ ሁሉም የክልላችን ህዝቦች ምዝገባው የሚቆየው እስከ መጋቢት 28 2018 ድረስ በመሆኑ በነቂስ ወጥቶ እድሜው ለመምረጥ የሚያስችል ዜጋ ሁሉ ወጥቶ መጀመሪያ የምርጫ ካርዱን በመራጭነት ተመዝግቦ እንዲይዝ ጥሪያን ለማስተላለፍ ነው። ምርጫው ሰላማዊ ሂደቱ ዲሞክራሲያዊ ሆኖ እስከ ምርጫው ዕለት ሁሉም ደግሞ የምርጫ ሂደቱን እንደ የህዝብ ማህበረሰብ ሁሉ እንዲተባበር፣ እንዲያግዝ፣ እንዲደግፍ ምርጫ አስፈጻሚዎችን በምርጫ ህጉ መሰረት እንዲተባበር ጥሪዬን ለማስተላለፍ እወዳለሁ። እኔም እንደ ማንኛውም ዜጋ በተወለድኩበት ቀበሌ ይህንን የምርጫ ካርድ በተለይ ሰባተኛው ሀገራዊ ምርጫ እንደ ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር የምናሻግርበት ምርጫ ስለሆነ በዚህ ተወልጄ ባደኩባት መንደር መጥቼ ካርድ ሲወስድ ከፍተኛ ኩራት ነው የሚሰማኝ። ስለዚህ በዚህ አጋጣሚ ሁሉም የኢትዮጵያ የክልላችን ብሔረሰቦችና ህዝቦች እድሜው ለምርጫ የደረሰ ሁሉ በነቂስ በዚህ ሳምንት ብቻ ሁሉም ወስዶ እንዲያጠናቅቅ ጥሪዬን አስተላልፋለሁ። አመሰግናለሁ።